ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ ብያለሁ። እንግዲህ ዛሬ ደግሞ አንድ ሞክሸ ፊደል ይዤላችሁ መጥቻለሁ። በነገራችን ላይ ሞክሸ ማለት ተመሳሳይ ስም ያላቸው ማለት ነው። ተመሳሳይ ስም አላቸው ግን ቅርጻቸው ይለያያል ማለት ነው። ለምሳሌ እኔ እስጢፋኖስ እባላለሁ። ሌላ አንድ እስጢፋኖስ የሚባል ልጅ በስም ተመሳሳይ ነን። በሌሎች ነገሮች ግን በትምህርት ደረጃ በመልክ በብዙ ነገር እንለያያለን ማለት ነው። ስለዚህ ሞክሸ የሚባሉት በስም የሚመሳሰሉ በሌሎች ነገሮች ግን ልዩነት ሊኖራቸው የሚችሉ የፊደል አይነቶች ናቸው ማለት ነው። በቋንቋው ደግሞ በፊደል ላይ ሞክሸ ስንል ስለዚህ ዛሬ የምናየው ስለ ጸ ይሆናል ማለት ነው። ጸ እችን እንግዲህ እንደተለመደው በፊትም ስናደርግ የነበረው ከፊት ወደ ኋላ ነው የሚባለው። ከመጀመሪያ እስከ መጨረሻ ከመጨረሻ ወደ መጀመሪያ እንሄዳለን። ፊደሎችን ለማንበብ ለመረዳት ግን በደንብ ጥረት እናደርጋለን ማለት ነው። ይሄን ለማድረግ ደግሞ በጣም ቁልፍ የሚባለው መፍትሄ መጻፍ መሞከር ነው። አስተማሪ ከሚያስተምራችሁ በላይ በራሳችሁ ጥረት ማድረግ በጣም ትልቅ አስተዋጽኦ ይፈጥራላችኋል ማለት ነውና እሱን ያረጋችሁ መከታተል አለባችሁ። ከሁሉም በላይ እኔ ከማስተምራችሁም በላይ የምትሞክሩት ነገር ትልቅ ዋጋ ይከፍላችኋል ማለት ነው። ኦኬ አሁን እንቀጥል። ጸ ጹ ጺ ጻ ጼ ጽ ጾ ኦኬ አሁን እመለሳለሁ አንዴ። ጾ ጽ ጼ ጻ ጺ ጹ ጸ እንላለን ማለት ነው። ኦኬ አሁን የሚጠበቅብን እነዚህን እየዘለልን ማንበብ ይሆናል ማለት ነው። አንዳንድ ከመሃል አውጥቻለሁ ማለት ነው። ስለዚህ ያሉትን እናነባለን እዚህ ላይ ማለት ነው። ጹ ነች አይደል? ከዚህኛዋ ጋር ነው የምትመሳሰለው። ጹ እችስ ማነች? ጻ እችስ ማነች? ጽ ትባላለች ማለት ነው። ጽ መልካም። አሁን ደግሞ ከላይ የጻፍነውን ከዚህ እዚህ ጋር ደግሞ እንላለን ማለት ነው። ከላይ እነዚህ ስለተጻፉ እዚህ ላይ እንዘላቸዋለን። ጸ ጺ ጼ ጾ እንላለን ማለት ነው። ይሄን ደግሞ ስንመለስ ጾ ጼ ጺ ጸ ትላላችሁ ማለት ነው። ኦኬ አሁን ከላይ እችን አልደገምናትም። ጽ ጻ ሲ እንላለን ጹ እንላለን ማለት ነው። ኦኬ አሁን ወደ ሶስተኛ ነው ወደ አራተኛው ሜትዳችን ስንሄድ አሁን ደግሞ ምን ማድረግ ነው? ማዘበራረቅ ማለት ነው። አሁን ከላይ በስነ ስርዓት ነው አይደለ? ከመጀመሪያ እስከ መጨረሻ የተጻፈው እዚህ ጋር ደግሞ ዝብርቅርቅ ብሎ ነው የሚቀርብላችሁ። ይሄን በደንብ እየለያችሁ ማንበብ ማለት ነው። ለምሳሌ እቺ ጸ ሲ ጼ ጾ ጹ ጻ ጽ ትላላችሁ ማለት ነው። መልካም ኦኬ ከዛ ቁጥሩን ትናገራላችሁ። ለምሳሌ እቺ የመጀመሪያዋ ጸ አንደኛ ነች፣ ጺ ሶስተኛ ነች። እቺ ጼ ነች አይደል? እቺ ጼ ደግሞ አምስተኛ ነች። ቁጥሯን መናገር ማለት ነው። እቺ ጾ ነች አይደል? ጾ ደግሞ ሰባተኛ ነች። እቺ ጹ ነች፣ ጹ ደግሞ ሁለተኛ ነች። ከዛ ጻ ደግሞ ስንተኛ ነች? ጻ አራተኛ ነች። ጽ ስንተኛ ነች? ስድስተኛ ነች ማለት ነው። መልካም ስድስተኛ ነች። እሺ አሁን የኛውን ድጋሜ ማስተካከል ታስተካክላላችሁ። አሁን ዝብርቅርቅ ያለውን ማስተካከል ነው። ይሄኛው ብላል ለምሳላችሁ ኤዲት ሳረግ የዛኛውን ነው የጻፍኩት። ስለዚህ ሞክሸ ፊደል ያልነው ለዛ ነው። ይሄኛውን ጸ ይሄ አንደኛው ነው ግን ላይኛው ጋር አይመሳሰልም በቅርጽ ማለት ነው። በስሙ ግን ተመሳሳይ ነው። አገልግሎቱም ኦልሞስት ተመሳሳይ ነው። ስለዚህ ጸ እቺ ጹ ጺ ጻ ጼ ጽ ጾ ጿ ብየዋለሁ ማለት ነው። ይሄ የዛኛው ባለፈው ትላንት ነው መቼ የተማርነውን
ነው እንትን ያልኩት ማለት ነው አሁን እንትን እንላለን ማለት ነው ምን እናደርጋለን ቃላቶችን እንመሰረታለን ማለት ነው አሁን እነዚህ ቃላቶች በዚያኛው ጸ የሰራውላችሁ ናቸው እሺ ከዚህ ላይ አሁን በእነዚህኞቹ ጸዎች የሰራውላችሁ just የመጀመሪያ ፊደሎችን ብቻ ነው የቀየርኳቸው ጸዎችን ማለት ነው የመጀመሪያው ምን ይላል ጸበል 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 ሁለተኛው ፀሐይ 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 ጸሎት 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 ጹፍ 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 ማለት ትችላላችሁ ጹናሚ 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 አመጹ 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 ማለት ትችላላችሁ ማለት ነው ከዛ ሶስተኛ ጽዮን ጽዮን ማለት ትችላላችሁ አናጺ 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 ማለት ትችላላችሁ ጺም ጺም ማለት ትችላላችሁ ኦኬ ጻፈ ጻፈ ማለት ትችላላችሁ ጻድቅ 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 ማለት ትችላላችሁ ህፃን 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 ማለት ትችላላችሁ ከዛ አጼ አጼ ማለት ትችላላችሁ ድምጼ 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 ማለት ትችላላችሁ ቅርጼ 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 ማለት ትችላላችሁ ማለት ነው ከዛ ጽዋ 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 ጽዳት 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 ድምጽ 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 ማለት ትችላላችሁ ከዛ የመጨረሻ ፊደላችን ጾመ 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 ጾታ 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 ገልጾ 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 ትላላችሁ ማለት ነው ኦኬ ስለዚህ አሁን እነዚህን መጻፍ አይከብዳችሁም አያቅታችሁም ማለት ነው አሁን ምንድነው የምታደርጉት ደጋግማችሁ ትጽፋላችሁ ደጋግማችሁ ታነባላችሁ መጨረሻ ላይ ፐርፌክት ሆናላችሁ አማርኛ መጻፍና ማንበብ ቻላችሁ ማለት ነው እንደፈለጋችሁ ኮሜንት መጻፍ ትችላላችሁ አሁን ላይ በቃ ሰው ያው መጻፍና ማንበብ ማችሉ ልጆች በጣም ተጎርታችኋል ማለት ይችላል ለምን መሰላችሁ ቲክቶክ ላይ ብትገቡ በቃ ሰው ከተሰራው ቪዲዮ በላይ ኮሜንት ላይ ነው በቃ እንትን የሚለው ሚዝናናው ማለት ነው ሰዎች ሐሳብ እንዴት ይሰጣሉ በሚለው ቲክቶክ ላይ ሊሆን ይችላል ዩቲዩብ ላይም ፌስቡክ ላይም ሐሳባችሁን እንደፈለጋችሁ ነፃነት ተሰምቷችሁ መጻፍ እንድትችሉ ሐሳባችሁን ማስቀመጥ እንድትችሉ በጣም ትልቅ መጻፍና ማንበብ ለዚህ ጊዜ በጣም ወሳኝ ነው እሱ ደግሞ የምታረጉ ሶሻል ሚዲያ ላይ ብቻ አይደለም በነገራችን ላይ አሁን ላይ ሰው በየሃይማኖቱ ራሱ በጣም እየተነከረ ነው ሙስሊሞች ልትሆኑ ይችላላችሁ ክርስቲያኖች ልትሆኑ ይችላላችሁ ብቻ ሰው በእምነቱም ሊሆን ይችላል በዚህ በሶሻል በማህበራዊ ህይወቱም ሊሆን ይችላል በተለያየ አጋጣሚዎች የመጻፍና የማንበብ ጉዳዮች በጣም አሳሳቢና አስፈላጊ ናቸው እነሱ ላይ ትኩረት እንድታረጉ በደንብ መክራለሁ እኛ በኦንላይን ብቻ አይደለም በዚህ በዩቲዩብ ላይ እና በቲክቶክ ላይ ብቻ አይደለም በውስጥ መስመር በቴሌግራም በዋትስአፕ እና በኢሞም እናስተምራለን ስልካችን ተጠቅማችሁ ሴቭ አድርጋችሁ እዚያ ላይ ሃይበሉን አናግሩን እዚያ ላይ በሳምንት 5 ቀን በቀን አንድ ሰዓት እናስጠናችኋለን በግላችሁ ብትማሩ በጣም መክራለሁ ብዬ አስባለሁ ዩቲዩብ ቲክቶክ ላይ ፎሎ አድርጉኝ ዩቲዩብ ላይ ሰብስክራይብ አድርጉኝ ፌስቡክ ላይም ፎሎ አድርጉኝ በተረፈ እወዳችኋለሁ ሰላማችሁ በያላችሁበት ይብዛልኝ ትምህርታችሁን ይግለጽላችሁ ስራችሁን ይባርክላችሁ አምሯችሁን ይክፈትላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው